ሰላም ለእናንተ ይሁን። እንግዲህ በድጋሚ ክፍል 13ን ይዤ ወደ እናንተ እቀርባለሁኝ። ይህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት እየተዘጋጀ የሚቀርብላችሁ የሚዲያ አገልግሎታችን ነው። የጀመርነው ከዚህ ቀደም የጀመርነው ትምህርት ነበረ። መለኮታዊ ኤክስቼንጅ ወይ ደግሞ ዲቫይን ኤክስቼንጅ የሚል ሐሳብ አንስተን በዛ ጉዳይ ላይ የእግዚአብሔርን ቃል ስናጠናና ስናይ የነበረበት ጊዜ ነው። እንግዲህ ዛሬ ላይ ደግሞ እንግዲህ ሁሉ ጊዜም እንደማደርገው ይህንን ትምህርት መሰረት አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ትንቢተ ኢሳይያስ ምዕራፍ 53 እና ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ የሚገኝ ነው። ዛሬ ላይ የምንመለከተው ክፍል 6ን ወይ ደግሞ ስድስተኛ ብለን እየተመለከትን የነበርነውን ሐሳብ እንመለከታለን። በዚህ በመለኮታዊ ልውውጥ ውስጥ ወይ ደግሞ በዚህ በመለኮታዊ ደህንነት ውስጥ ከሆኑልን ነገሮች አንደኛው ደግሞ ምንድነው ብለን ስንል ኢየሱስ ኀፍረታችንን ውርደታችንን ወስዶ የእርሱን ክብር ወራሾች እንድንሆን አደረገን ይላል። እንግዲህ ኢየሱስ ኀፍረታችንን በሕይወታችን የምናፍርበት ወይ ደግሞ በሕይወታችን ሼም የሚያደርገን የምናፍርበት ነገርን ወስዶ የእርሱን ክብር ወራሾች አደረገን ብሎ ይናገራል። እንግዲህ ዕብራውያን ምዕራፍ 12 ለዚህ ሐሳብ መነሻ አድርጌ የሚወስደው የመጽሐፍ ቅዱስ ክፍል ዕብራውያን ምዕራፍ 12 ቁጥር 1 እና 2 ላይ ያለ ቃል አነባለሁኝ። እንደዚህ ይላል። ምን ይላል? እንግዲህ እነዚህን የሚያክሉ ምስክሮች በዙሪያችን ካሉልን እኛም ደግሞ ሸክምን ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱም ነውሩን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ምን አረገ? ተቀመጠ ብሎ ይናገራል። እንግዲህ ይሄ ነውር ወይ ደግሞ ኀፍረት ብለን የምንለው ነገር ምንድን ነው ብለን ስንል እንግዲህ ትሬስ ስንሄድ የመጀመሪያ የምናገኘው የሰው ልጆች ብለን የምንላቸው ወይ ደግሞ የመጀመሪያ የሰው ልጆች መነሻ እግዚአብሔር በዘፍጥረት ምዕራፍ 2 ቁጥር 17 ላይ አዳምን ምንድነው ያለው? ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ስትመለከቱ እግዚአብሔርም እንደዚህ አለ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እግዚአብሔርም ሰውን በመልኩና በምሳሌው ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። በእግዚአብሔርም መልክ ምን አደረጋቸው? ፈጠራቸው፣ ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርን ሙሏት፣ ግዟትም ብሎ ምን አላቸው። ስለዚህ በፍጥረት ቀን እግዚአብሔር ወንድና ሴት አድርጎ መጽሐፍ ቅዱስ እንደፈጠራቸው ምን ያደርገናል? ይነግረናል። ነገር ግን ዘፍጥረት ምዕራፍ 2 ቁጥር 7 ላይ ደግሞ ስንሄድ እግዚአብሔርም ሰውን ከምድር አፈር አበጀው፣ የሕይወትን እስትንፋስ ምን አረገለት ይላል? የሕይወትን እስትንፋስ በአፍንጫው እፍ አለበት ብሎ ይናል። ሰውም ሕያው ነፍስ ያለው ሆነ ብሎ ምን ያደርጋል? ይናገራል። እንግዲህ በፍጥረት ቀን እግዚአብሔር ወንድና ሴት አድርጎ እንደፈጠረ ቃሉ ሲነግረን፣ ነገር ግን በመገለጥ ቀን ወይ ደግሞ በስጋ በመገለጥ ቀን ግን የተመለከትነው አንደኛው ወይ ደግሞ አዳም ወይ ደግሞ ወንዱ እንደነበረ መጽሐፍ ቅዱስ ምን ያደርገናል? ያሳየናል። እንግዲህ በፍጥረት ቀን የተፈጠሩበት ቀን እኩል ሲሆን በስጋ መገለጥና መታየት ግን ስንመለከት የተለያየ የጊዜ ልዩነት እንደነበረ በዛ ሐሳብ ላይ ምን ማድረግ እንችላለን? እንመለከታለን። ይሄንን የፈጠረውን ሰው በምስራቅ ኤደን ገነትን ምን አረገ? ተከለይልና የፈጠረውን ሰው በዛ አኖረው። ኤደን ገነትን ይጠብቃትና ያበጃትም ዘንድ አዳምን በዛ ምን አረገው? አኖረው። ለአዳም አንዱ ከተናገረው ቃል በዘፍጥረት ምዕራፍ 2 ቁጥር 17 ላይ እግዚአብሔር ምን አለው? ከዚህ ክፉና መልካምና ክፉን ከሚያስታውቀው ፍሬ በበላህ ቀን ሞትን ምን ታረጋለህ? ትሞታለህና። እንግዲህ እግዚአብሔር በፈጠረው ፍጥረት ውስጥ ሁሉ በሞላበት ሁሉ በሚገኝበት ኤደን ገነት ብለን በምንለው በዛ ውስጥ የእግዚአብሔር ክብር፣ የእግዚአብሔር ዓላማ፣ የእግዚአብሔር ሐሳብ ምን የሚገለጥበት ሰው ስለ እጦት የማያስብበት፣ ስለ ጉድለት የማያስብበት፣ ስለ በሽታ የማያስብበት፣ ሰው ብቸኛ ኢንጆይ የሚያደርገው ነገር፣ የሚያየው ነገር፣ ህብረት የሚያደርገው ነገር እግዚአብሔር እንደሆነ እንመለከታለን።
ሰው በዛ ሙላት ውስጥ እያለ ሰው በዛ አይነት አቅርቦትና በዛ አይነት ስታተስ ውስጥ ስቴት ውስጥ እያለ እግዚአብሔር ግን ያለው ነገር ምንድነው? ከዚህ መልካምና ክፉን ከሚያሳውቀው ፍሬ በበላህ ቀን ሞትን ትሞታለህ። ሌላው ሁሉ ለእርሱ ምን ብሏል? ተሰጥቷል። ሌላውን ሁሉ እንዲበላ፣ ሌላውን ሁሉ ምን እንዲያደርግ፣ በሌላው ሁሉ ኢንጆይ እንዲያደርግ ተሰጥቷል። እግዚአብሔር አንድ የነገረው ነገር ምንድነው? ያን ከዚህ መልካምና ክፉን ከሚያሳውቀው ፍሬ እንዳትበላ የሚል ትእዛዝ እንደሰጠው እናያለን። ነገር ግን መጽሐፍ ቅዱሳችንን ስንመለከት ያው ታሪኩን ስለምታውቁ በዘፍጥረት ምዕራፍ 3 ላይ የሆነውን ነገር ትመለከታላችሁ። የሰው ልጅ እግዚአብሔር ያዘዘውን ነገር በመተላለፍ ሰይጣን በሴቲቱ በኩል ማለት በሔዋን በኩል መጥቶ የጠየቃት ነገር ይሄንን ነው። መጽሐፍ ሲነግረን ምንድነው? ዘፍጥረት ምዕራፍ 3 ቁጥር 1 እባብም እግዚአብሔር አምላክ በምድር ከፈጠራቸው እንስሶች ሁሉ እጅግ ምን ነበረ ብሎ ነው የሚለው? ተንኮለኛ ነበረ፣ በጣም ከኒንግ ነበረ። ስለዚህ በጣም ተንኮለኛ እንደነበረ መጽሐፍ ቅዱስ ምን ያደርገናል? ይነግረናል። ሔዋንን ያላት ምንድነው ብለን ስንል በውኑ እግዚአብሔር በኤደን ገነት ካሉ ዛፎች ሁሉ አትብሉ ብሏልን የሚል ጥያቄ ምን አደረገ? ጠየቀ። የሔዋን መልስ ምንድነው? በኤደን ገነት ካሉ ዛፎች ሁሉ ምን በሉ ብሉ ብሎናል። ነገር ግን መልካምና ክፉን ከሚያሳውቀው ከዚህ ፍሬ በበላችሁ ቀን ሞትን ትሞታላችሁ። you shall surely die ብሏል። አትብሉትም አትንኩትም ብሎናል አለች። እግዚአብሔር አትብሉ እንጂ አትንኩ አላለም። ስለዚህ ምንድነው ብለን ስንል ያ ኮንቨርሴሽን ያ ንግግር ለሰይጣን ኦፖርቹኒቲ ሰጠው። ምን ማለት ነው ብለን ስንል ሰዎች በእግዚአብሔር ድምጽ ላይ እግዚአብሔር ባለው ነገር ላይ ሌላ ሐሳብን ኢንተርቴይን ሲያደርጉ ሌላ ሐሳብን መቀበል ሲጀምሩና የእግዚአብሔርን ድምጽ የእግዚአብሔርን ንግግር የእግዚአብሔርን ቃል መግፋት ሲጀምሩና የራሳቸውን ሐሳብ መጨመር ሲጀምሩ የራሳቸውን ኢንተርፕሬቴሽን መውሰድ ሲጀምሩ አንዱ ሀፕን የሚያደርገው እንደዚህ አይነት ምንድነው ጉዳይ ነው። ኖ ከዚህ በበላችሁ ቀንማ አይደለም መሞትን እንኳን አትሞቱም። ነገር ግን ከዚህ በበላችሁ ቀን አይኖቻችሁ እንደሚከፈትና መልካምና ክፉን በማወቅ ከእርሱ እንደርሱ እንደምትሆኑ ስለሚያቅ ነው የከለከላችሁ። ያ ማለት ነው ብለን ስንል እግዚአብሔር ሁሉን ሰጥቷችሁ ሁሉን ከሰጣችሁ እንዴት ይህንን ነገር አትንኩ ይላችኋል? እንዴት አትንኩ ይላችኋል? ጠላት የሁላችሁ ጠላት መስሎ አይመጣም። ጠላት የሚመጣው ወዳጅ መስሎ ነው፣ አሳቢ መስሎ ነው። በአዲስ ኪዳን ላይ ስትመለከቱ በተለይ ደግሞ በኤፌሶን ምዕራፍ 6 ላይ ሐዋርያው ጳውሎስ ለኤፌሶን በጻፈው መልእክት ላይ አንዱ ያለው ነገር ምንድነው? የዲያብሎስን ሽንገላ መቃወም እንድትችሉ። ስለዚህ ጠላት መቼም ቢሆን ጠላት ነኝ ብሎ አይመጣም። ጠላት ሁሉ ጊዜ ሲመጣ ወዳጅ ነኝ ብሎ ነው የሚመጣው፣ ሐሳቢ ነኝ ብሎ ነው የሚመጣው። I have a concern for you ላንተም አስባለሁ ግድ ይለኛል የሚል አይነት ሐሳብ ነው ይዞ የሚመጣው። ስለዚህ ይሄንን ስንመለከት ያላት ነገር ምንድነው? ያንን ፍሬ እንደበላችና መጽሐፍ ሲናገር ምንድነው የሚለው? ከዛ ሰይጣን ከነገራት በኋላ ያንን መጽሐፍ ሲናገር ሔዋንም አለች ፍሬው ለመብላት ምን እንደሆነ መልካም እንደሆነ ለዓይን እንደሚያስጎመጅ ለጥበብ መልካም እንደሆነ ለመብላት ያማረ ለዓይን የሚያስጎመጅ ለጥበብ መልካም እንደሆነ አየች ይላል። አየች። ያየችበት መነጽር ከእግዚአብሔር ቃል የመጣ ሳይሆን ያየችበት መነጽር ሰይጣን በሰጣት ሌላ አካል በሰጣት መነጽር አየችው። እግዚአብሔር ይሄንን አትንኩ ብሎ ያለውን ነገር ያየችበት መነጽር ምንድነው ብለን ስንል ሰይጣን ኦር ዲሲቨሩ በሰጣት መነጽር ስትመለከተው ለመብላት ያማረ ለዓይን ያማረ ለመብላትም የሚያስጎመጅ ከዛ በኋላ ለጥበብ መልካም እንደሆነ አየቻልና ፍሬውን ወስዳ በላች፣ ለባሏም ሰጠችው፣ እርሱም ከእርሷ ጋር በላ፣ ሁለቱም አይኖቻቸው ተከፈቱ፣ ራቁታቸውን መሆናቸውን ምን አረጉ? አዩ ብሎ ይናገራል። እንግዲህ ሐፍረት ብለን የምንለው ኦር ሼም ብለን የምንለው እጅግ ከባድ የሆነ ነገር እንደሆነ ምን ማድረግ መቻል አለብን? ማወቅና መረዳት መቻል አለብን። ኦኬ፣ ምን ማለት ነው ሐፍረት ኦር ሼም ማለት ምን ማለት ነው ብለን ዲፋይን ለማድረግ እንሞክር።
ሀፍረት ማለት እጅግ ጥልቅ የሆነ ስለ ማንነታችን የሚሰማን ህመም ሲሆን ማንም የማያውቀው ወይ ያደረግነው ወይ የደረሰብን ነገር በውስጣችን የሚቀመጥ የነውር ስሜት፣ ራስን ያለ መቀበል፣ የጥፋተኝነት ስሜት፣ ውድቀት፣ ለምንም ነገር ያለ መብቃት፣ ያለ መፈለግ ስሜት ነው። ይሄ ሼም ብለን የምንለው ውርደት ብለን የምንለው ለሌሎች ሼር ልናረገው ኮምፎርታብል የማንሆነው በህይወታችን በአንድ ወቅትና በአንድ ጊዜ ምን ያረጋብን የደረሰ ሊሆን ይችላል ኦር እኛም ያደረግነው ሊሆን ይችላል ኦር በተለያየ አይነት ምክንያት ብቻ ስለ ማንነታችን ይሁን ኦር ስለሆነ አይነት ነገራችን ምን የማይሰጠን ነፃነት የማይሰጠን አርነት የማይሰጠን እንድናነሳው የማንፈልጋቸው ነገሮች ሊሆኑ ይችላሉ። እንደዚህ አይነት ጉዳዮች በተለያዩ አይነት ሁኔታዎች በሰዎች ህይወት ውስጥ ምን ያረጋሉ ይከሰታሉ። እንግዲህ ይሄ የጥፋተኝነትን ስሜት ኦር ይሄ the guilty conscious ብለን የምንለውንና ሼምን ደግሞ ልንለየው ይገባል። ይሄ the guilty conscious ብለን የምንለው ወይ ደግሞ የጥፋተኝነት ስሜት ከምን ጋር የተያያዘ ነው ብለን ስንል ከድርጊት ጋር የተያያዘ ነው። ከድርጊት ጋር በህይወታችን በሆነ ጊዜና በሆነ ዘመን ያደረኩት ነገር ትክክል አልነበረም ኦር ትክክል ያልሆነ ነገር አድርጌያለሁ ኦር ትክክል ያልሆነ ነገር ተደርጎብኛል ብለን ከምንለው ከድርጊት ጋር የተያያዘ ነው። ምን ጊልት ብለን ኦር የጥፋተኝነት ስሜት ከስራ ጋር የተያያዘ ነው፣ ከድርጊት ጋር የተያያዘ ነው። ነገር ግን ሼም ብለን የምንለው ይሄ ሀፍረት ውርደት ብለን የምንለው ግን ምንድነው ብለን ስንል ከዚህ ያለፈና ከማንነት ጋር የተገናኘ ነው። ከአይደንቲቲ ጋር ምን ያለ ነው የተገናኘ ነው። ምን ማለት ነው ብለን ስንል ከማንነታችን ጋር የተያያዘ ሲሆን እኔ ልክ አይደለሁም፣ መጥፎ ነኝ። ስለዚህ ስለ ራሳችን ያለን አመለካከት ቀደምን አልኳቸው ጊልት ብለን ስንል አንድ ነገር ስላደረኩኝ የጥፋተኝነት ስሜት አለ። ይሄ ያለ መብቃት ስሜት አለብኝ ብለን ምን የምናደርገው ነው የምንይዘው ነው። ለምሳሌ ልበላችሁ አንድ ሰው እንግዲህ ለምሳሌ ልጆች ሲያድጉ ምንም እንኳን ለልጆች ትልቁ ልንሰጠው የሚገባው ነገር ምንድነው ብለን ስንል ከምግብና ከልብስ ያለፈ አንዱ ልጆች ዲማንድ የሚያደርጉት ክሬቭ የሚያደርጉት ነገር ምንድነው? ፍቅር ነው፣ አክሴፕታንስ ነው። ይሄንን ፍቅር ይሄንን ተቀባይነት በተለይ ደግሞ የአባት ፍቅር ብለን የምንለው the father love ብለን የምንለው በሰዎች ህይወት ውስጥ ፕሮፐርሊ ካልተገለጠና በቻይልድ ሁዳቸው ላይ ለምሳሌ ፍቅሩን ኤክስፕረስ የማያደርግ አባት ያላቸው ወይ ደግሞ አቢዩዚቭ ወርድ ሲናገር የነበረ አባት በዛ አይነት አትሞስፌር ውስጥ በዛ አይነት ሆስቲሊቲ ውስጥ የሚያድጉ ሰዎች በኋላ ላይ በህይወታቸው ዲቨሎፕ የሚያደርጉት ነገር ይኖራል። ለምሳሌ ቤተሰብ ውስጥ አንዳንድ ጊዜ ምን አለ አባትም እናትም ፌቨራይት ቻይልድ ኦር ፌቨራይት የሆነ በጣም የሚወዱት የሚያቀርቡት ፕሬዝ የሚያደርጉት ሰው ኦር በልጆቹ መካከል እንደዚህ አይነት ስሜት ባለማወቅም ባለመረዳትም እንደዚህ አይነት ነገር በልጆቹ ሳይኮሎጂ ላይ የሚመጣውን ነገር ካለማስተዋል የሚደረጉ ነገሮች ይኖራል። በዛ አይነት ሁኔታ ውስጥ እነዛ ልጆች በምን ያድጋሉ? አባቴ እንዲቀበለኝ በእኔነቴ ሳይሆን አባቴ እንዲቀበለኝ በፐርፎርማንሴ በማደርገው ነገር በትምህርቴ እኮ ጎበዝ ቢሆን በጣም አፕሪሺየት ሊያደርገኝ ይችላል። በዚህ ነገር እኮ ጎበዝ ቢሆን በጣም አፕሪሺየት ሊያደርገኝ ይችላል ኦር ሊቀበለኝ ይችላል ብለው ሰዎች ወይ ህፃናት ከልጅነታቸው ጀምረው ምን ይሆናሉ ማለት ነው እውቅናን ለማግኘት ወይ ደግሞ አክኖሌጅ ለመደረግ ካላቸው ፍላጎትና ዲማንድ የተነሳ ሰዎችን አስደሳች ብቻ ለመሆንና ያንን አይነት ሜንታሊቲ ያንን አይነት ስብዕና እየገነቡ እንዲያድጉ ያደርጋቸዋል። ይሄ ምንን ያመጣል ብለን ስንል from childhood ያለ መፈለግ ስሜት የተቀባይነት የማጣት ስሜት በውስጣቸው እንደ ስር እንዲተከል
ያደርገዋል። አንዳንድ ጊዜ ደግሞ ቤተሰቦች ምናልባት ልጅ ይወልዱና ወንዶች ብቻ የወለዱ ሴት በመፈለግ ሴት ብቻ ደግሞ የወለዱ ወንድ በመፈለግ ውስጥ በሚሄዱበት ጊዜ ላይ አንዳንድ ጊዜ ምንድነው የሚሆነው? ልጁ ምንም እንኳን ባይወለድ በእናቱ ማህፀን እያለ በእናቷ ማህፀን እያለች አባት ወንድ ነው የምፈልገው አባትም እናትም ወንድ ነው የምፈልገው እያሉ በሚሆኑበት ሰዓት ላይ ወንድ ነው የምንፈልገው የሚለው ቃል የሚለው ስሜት ኢቭን አሁን ሳይንስ እንደዛ አይነት ጽንስን አፌክት እንደሚያደርግ ሳይኮሎጂካልም ይሁን በህፃናት ህይወት ውስጥ የሚያደርገው ኢፌክት እንዳለ ምን እያደረጉ መጥተዋል? እየተናገሩ መጥተዋል። ስለዚህ እኛ የምንፈልገው ወንድ ነው ብለ ሲል ዲቨሎፕ የምታደርገው ጽንሱ ሴት ከሆነች ያለ መፈለግ አይነት ስሜት ዲቨሎፕ ሊያደርጉ ይችላሉ ብለው ይላሉ። ነገር ግን እንደነዚህ አይነት ሁኔታዎች እንደነዚህ አይነት ነገሮች አንድም ቅድም እንዳልኳችሁ ወላጆች ልጆቻቸውን በሚያሳድጉበት ጊዜ በማበላለጥና አንደኛውን ሴሌብሬት በማድረግ ሌላኛውን በማኮሰስ የሚደረግ አስተዳደግ በልጆቹ ነገ ላይ መጻኢ ዕድል ላይ ያለውን ኢምፓክት ላያስተውሉ ይችላሉ። እግዚአብሔር ይመስገን አሁን ነገራቶች ምን ያደረጉ እየተለወጡ ማህበረሰቡም እየነቃ የመጣበት ጊዜ ነው። ነገር ግን በእንደነዚህ አይነት አስተዳደግ ውስጥ የሚያድጉ ሰዎች ለምሳሌ from their childhood አባቶቻቸውን ሳያውቁ የሚያድጉ በዲቮርስ በሆኑ ፋሚሊዎች ውስጥ የሚያድጉ ህፃናት ምንም አይነት ማቴሪያል ልትሰጧቸው ትችላላችሁ። የማቴሪያል መሙላት ግን የማንነትን ሙላት አያመጣም። ምን አያመጣም። ምክንያቱም አባት የሚሰጠው ፍቅርና እናት የምትሰጠው ፍቅር አባት የሚሰጠው አክኖሌጅመንት እና እናት የምትሰጠው አክኖሌጅመንት አባት ጎበዝ ልጄ ብሎ በሚልበት ጊዜና እናት በምትብልበት ጊዜ እነዚህ ሁለቱም አስፈላጊዎች ናቸው። እነዚህ ሁለት ነገሮች ግን በህፃኑ ህይወት ውስጥ የሚጫወቱት ወይ ደግሞ በነዛ ታዳጊ በሆኑ ህፃናቶች ውስጥ የሚጫወቷቸው ነገሮች አሉ። ለምሳሌ በፊት ላይ ምን አይነት ነገር ነበረ? አባት ኮስታራ መሆን ያለበት፣ የማይናገር፣ በጣም ተቆጪ፣ በጣም ኃይለኛ ተብሎ ምን ይባል ነበረ? ይታሰብ ነበር። ስለዚህ አባት ለልጆቹ ፍቅርን መግለጥ ኤክስፕረስ ማድረግ አይችልም። ያ ማለት ነው አባት ፍቅሩን የሚገልጠው ወይ የተለያዩ ነገሮችን በመግዛት ሊሆን ይችላል፣ የተለያየ ቦታ ወስዶ በማዝናናት ሊሆን ይችላል፣ የተለያየ ነገር በማድረግ ሊሆን ይችላል። ምክንያቱም ምንድነው ብለን ስንል as long as if I am providing for my family ቤተሰቦቼ ይህን ነገር እንደምወዳቸው ያውቃሉ ብሎ ሊያስብ ይችላል። ነገር ግን ፍቅር ከዛ ያለፈ አንዳንድ ጊዜ ቨርባሊ ምን ማድረግ አለበት? መገለጥ መቻል አለበት። ልጆቻችንን እንደምንወዳቸው ቃሎቻችንን አውጥተን ምን ማድረግ መቻል አለብን? መናገር መቻል አለብን። ከዛም አልፈን ደግሞ በፊዚካል ኮንታክት ምን ማድረግ መቻል አለብን? ፍቅራችንን ምን ማድረግ መቻል አለብን? መግለጥ መቻል አለብን። ማቀፍ፣ መሳም፣ ከነሱ ጋር መሆን፣ ከነርሱ ጋር ጊዜ ማሳለፍ ልጆች የሚሰሩበት ከስብዕናቸው ጋር የተያያዘ ነገር እንደሆነ ይሄንን በትክክለኛ ምን ማድረግ መቻል አለብን? መረዳትና ይሄንን ማወቅ መቻል አለብን። ወደ መንፈሳዊው ደግሞ እንምጣና ወደ መንፈሳዊው ዓለም ደግሞ ስንመጣ አንዳንድ ጊዜ አንዳንድ ቤተክርስቲያን ውስጥ በሕግና በጸጋ መካከል ያለው ልዩነትን በአግባቡ ሳይረዱ ሁል ጊዜ ሰዎች መንፈሳዊ እንዲሆኑ የሚደረገው ሰዎችን በመኮነንና አትችሉም በሚል ስሜት ወየውላችሁ በሚል አይነት ስሜት ውስጥ በማስገባት ይሄ የኩነኔ ማይንድን ወይ ደግሞ ይሄ የኩነኔ አስተሳሰብን ምን በማድረግ በጉባኤው ላይ በማስረጽ ሰዎች መንፈሳዊ እንዲሆኑ የምናደርጋቸው
ይመስለናል። ግሬስ ግን ያ አይደለም። ግሬስ ምንድን ነው ብለን ስንል እግዚአብሔር አምላክ መልካምነቱንና በጎነቱን በልጁ በክርስቶስ ኢየሱስ በኩል የገለጠበት ነው። ጸጋ ማለት ነው ብለን ስንል ጸጋ ማለት ለማይገባው የሚሰጥ ስጦታ ማለት ነው። የማይሰጥ ስጦታ፣ ዲዘርቭ የማናደርገው ስጦታ ማለት ነው። ሕግ በሙሴ ሆነ፣ ጸጋና እውነት ግን በክርስቶስ ሆነ ብሎ ምን ያደርገናል? ይናገረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ሲናገር ምንድን ነው የሚለው? እግዚአብሔርን ያየው አንድ ሰው እንኳን የለም፣ ነገር ግን በእቅፉ የነበረው እርሱ አንድያ ልጁ እሱ ምን አደረገው አለ? ተረከው አለ። ምን ማለት ነው? አሳየው፣ ገለጠው። እነሆ አምላካቸው፣ እነሆ አባታችሁ ብሎ ምን አደረገ? አሳየ። ኢየሱስ ክርስቶስ ሲመጣ በብሉይ ኪዳን ለኪዳኑ ሕዝብ እግዚአብሔር ራሱን የገለጠባቸው በየጊዜያትና በየሁኔታቸው ውስጥ ራሱን ሲገልጥ እግዚአብሔር የሚገልጥላቸው ምንድን ነው? ስሙን ነው የሚገልጥላቸው። ለምሳሌ በእባብ የተነደፉ ጊዜና በተለያየ ነገር ውስጥ ባለፉ ጊዜ ፈውስ በሚያስፈልጋቸው ጊዜ እኔ አምላክህ እግዚአብሔር ፈዋሽ አምላክህ ነኝ። እኔ አምላክህ እግዚአብሔር ምን ነኝ? ፈዋሽ አምላክህ ነኝ። አም ጂሆቫ ራፋ፣ እኔ አምላክህ ፈዋሽ አምላክህ ነኝ። እናንተም እግዚአብሔር አምላካችሁን ታመልካላችሁ፣ እርሱም እህልና ውሃችሁን ይባርካል፣ በሽታንም ከመካከላችሁ ምን ያደርጋል? ያርቃል። ስለዚህ እግዚአብሔር ለሕዝቡ ራሱን በሚገልጥበት ጊዜ የሚገልጠው ነገር ማንን ነው? አይደንቲቲውን ነው የሚገልጠው፣ ስሙን ነው የሚገልጠው። ስሙ ከሌላ ቦታ የሚያመጣው ነገር አይደለም ያለው። ስሙ እነሱ ባላወቁበት መጠን ነገር ግን ሊታወቅ የሚገባው እግዚአብሔር ሌላውን ማንነቱን በተገለጠው ስም በኩል ምን ያደርጉታል? እንዲያውቁት ያደርጋቸዋል። ጂሆቫ ጃይራንም ስንመለከት፣ ጂሆቫ ጼድቂኑን ስንመለከት፣ እነዚህን ሁሉ አዶናይንም ስንመለከት፣ እነዚህ ሁሉ እግዚአብሔር ራሱን ለኪዳኑ ሕዝብ በስሙ በኩል ምን ያደረገበት የገለጠበት መንገድና ማንነት ነው። ነገር ግን በክርስቶስ ኢየሱስ በኩል ራሱን እግዚአብሔር ሲገልጥ ግን የገለጠው ነገር ምንድን ነው ብለን ስንል ኢየሱስ ይዞት የመጣው ስም በብሉይ ኪዳን አንዳንድ ቦታ ላይ እንመልከተው እንጂ ያላየነው ነገር ምንድን ነው ብለን ስንል እግዚአብሔር አባት የሚለውን ነገር ነው ምን ይዞ የመጣው። ያ ማለት ነው ብለን ስንል በአባትና በልጅ መካከል ሊኖር የሚገባን ህብረት፣ ሊኖር የሚገባን ግንኙነት፣ ሊኖር የሚገባን ፍቅር በመግለጥና በማሳየት ነው ኢየሱስ ምን ያደረገው የመጣው። ስለዚህ አሁን እንድንረዳው የሚገባው ነገር ምንድን ነው? ቅድም እንዳልኳችሁ ምንድን ነው? ለምሳሌ ኃይለኛ፣ ቁጠኛ፣ ፍቅሩን የማይገልጥ ልጆችን መግረፍ ልክ ነው ብሎ በሚያስብ ቤተሰብ ውስጥ የሚያድግ ሰው ነገ ወደ ቤተ ክርስቲያን ሲመጣና እግዚአብሔር አምላክ ረድቶት አይኖቹን በእግዚአብሔር ቃል እውነት ካላበራለት በስተቀረ እግዚአብሔርን የሚያይበት አባት ተብሎ በሚታሰብ ጊዜ አባትን ሊረዳበት የሚችልበት መነጽር በህይወቱ ኤክስፒሪየንስ ያየው ነገር ምንድን ነው ብለን ስንል እግዚአብሔር የዚህን አይነት መልካምና በጎ ፍቅር መሆኑን ላይረዳ እንዳይችል እንቅፋት የሚያመጣበት የህይወት ኤክስፒሪየንስ እንደሆነ መረዳት መቻል አለብን። ብዙ ምስክርነቶች በማነባቸው መጽሐፎች ላይ ማይቻለሁኝ እግዚአብሔር አምላክ እግዚአብሔርን ሰዎች የሚያዩበት መነጽር ከኤክስፒሪየንሳቸው አንጻር ተነስተው እግዚአብሔርም እንደዛ የሚመስላቸው ሰዎች አሉ። ኢየሱስ ግን ምንድን ያለው? አባታችሁ ብሎ የእግዚአብሔርን አባትነት ነው። አባቶይ ስምህን ለወንድሞቼ ገለጥኩላቸው። ስለዚህ የገለጠልን ስም እግዚአብሔር አባት የሚለውን ነው። he is our source, he is የኛ መነሻ ምንጫችን መገኛችን እንደሆነ እንድናውቅና እግዚአብሔር ፍቅር እንደሆነ እንድንረዳ በአባትነቱ ጥላ ውስጥ እንድናርፍ የተገባ መሆኑን ማወቅ መቻል አለብን። ነገር ግን ይሄንን ባለመረዳት በተለይ በክርስቶስ ኢየሱስ ይሄ ሐፍረታችን መወሰዱ ካልገባንና ይሄ ሼም ብለን የምንለው አንዳንድ ጊዜ አንዳንድ
አንዳንድ ጊዜ አንዳንድ ልጆች ምን ሀፕን ሊያደርግባቸው ይችላል? በልጅነታቸው በሚያውቁት በቅርብ ዘመድም ሊሆን ይችላል። በተለያየ አይነት ምክንያት በልጅነታቸው ምን ሊያደርጉ ይችላሉ? ሊደፈሩ ኦር ሊነወሩ ይችላሉና ያ በውስጣቸው የሚያመጣው ጠባሳ፣ ያ በውስጣቸው ይዘውት የሚያድጉት ነገር እግዚአብሔር ከዚህ አይነት ስሜትና ከዚህ አይነት ስብዕና ዴሊቨርድ ካላደረጋቸው በስተቀረ በውስጣቸው ታምቆ የሚደበቅና ስለ አይደንቲቲያቸው ያላቸው ነገር ጥሩ ሆኖ በክርስቶስ ኢየሱስ የተገኘውን ይሄንን ነፃነት ይሄንን ዴሊቨራንስ ኤክስፒሪየንስ እንዳያደርጉት እንቅፋት ይሆንባቸዋል። ስለዚህ ነው እግዚአብሔር ለዚህ ነገር አንዱ ያደረገው ነገር ምንድነው? መጽሐፍ እርሱም በመስቀል ላይ ነውርን ንቆ he endured shame ይለዋል። ሼምን ኢንዲውር አደረገ። በኋላ ላይ ስለ መስቀል የተወሰነ ነገር እናገራለሁ። አሁን ምንድነው እያልን ያለነው ብለን ስንል ጠላት አንዱና ትልቁ የሚጠቀምበት መሳሪያ በክርስቶስ ያገኘነውን ነፃነት እንዳንለማመድ የሚጠቀምበት ኩነኔን፣ ነውርንና ራሳችንን ይቅር ያለ ማለት እንደሆነ ስንረዳ በመለኮታዊ ልውውጥ ውስጥ አንዱና ትልቁ የተከፈለልን ዋጋ ይህንንም የሚሸፍን መሆኑን መረዳት መቻል አለብን። በዚህ ሚዲያ የምታዩ ሰዎች በተለያየ አይነት ምክንያት በእንደዚህ አይነት ሁኔታ ውስጥ የምታልፉ ምናልባት ይሄኛውን ፓርቲን እኮ ለሚቀርቡኝ ሰዎች እንኳን አልተናገርኩም፣ ይሄንን ፓርቲን ይሄኛውን የልጅነት ትራማይን ይሄንን የልጅነት ያለፍኩባቸውን ነገሮች ሰዎች እንኳን አያውቁም ብላችሁ የምትሏቸው ነገሮች ሊኖሩ ይችላሉ። ኦፍ ኮርስ ወገኖች ሆይ እንደዚህ አይነት ነገር ለሰዎች ላትነግሩም ልትችሉ ይሆናል። ባትነግሩም ችግር የለውም። ነገር ግን እኔ አንድ ነገር እላችኋለሁ። ስሜታችሁን ለሚረዳና ከዚህ ነገር ነፃ ሊያወጣችሁ ለሚችለው ስለ እናንተ ምትክ ሆኖ የኔና የእናንተን ኀፍረት በቀራንዮ መስቀል ላይ የወሰደው ጌታችን ኢየሱስ ክርስቶስ ከዚህ አይነት ስሜት ነፃ እንድንወጣ፣ ከዚህ አይነት እስራት፣ ከዚህ አይነት ቀንበር ነፃ እንድንወጣ የሚፈልግ አምላክ እንደሆነ ግን ማወቅና መረዳት መቻል አለብን። ይህንን ስናውቅና ስንረዳ የእግዚአብሔር የማዳን ክንድ፣ የእግዚአብሔር ነፃ የማውጣት ክንድ ወደ ህይወታችን ምን ያደርጋል? ይገለጣል። ክብር ለጌታ ይሁን። እንግዲህ ብቀጥል ደስ ባላይ ነበረ። በሚቀጥለው ክፍል በዚሁ ሐሳብ ላይ የተወሰነ ነገር እናገራለሁኝ። አሁን ግን አጠር ያለ ጸሎት መጸለይ ይፈልጋለሁኝ። የዘላለም አምላክና አባት የሆን ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓትና በዚህ ጊዜ በዚህ አይነት ሁኔታ ውስጥ የሚያልፉ ሰዎች ካሉ እግዚአብሔር አምላክ በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን አርነታቸውን አውጃለሁኝ። በጌታ በኢየሱስ ክርስቶስ ስም ከዚህ ነገር በስተጀርባ እግዚአብሔር አምላክ ቀና ብለው እንዳይሄዱ የሚያደርግ የጨለማ ኃይልና የጨለማ ጉልበት እግዚአብሔር ሆይ ኩነኔንም አለመፈለግንም የጥፋተኝነትንም መንፈስ እያመጣ እግዚአብሔር ሆይ በኢየሱስ ክርስቶስ ስምና ስልጣን ተለቀው እንዳይሄዱ ለማድረግ የሚሰራ የጨለማ ኃይልና ጉልበት ሁሉ በኢየሱስ ስም የተሰበረ እንዲሆን አዛለሁ። በጌታ በኢየሱስ ክርስቶስ ስም የተሰበረ ይሁን። አሁን ባሉበት ስፍራ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ነፃነታቸውን አውጃለሁ። አይኖቻቸው ለእግዚአብሔር አብ አባትነት በጌታ በኢየሱስ ክርስቶስ ስም የተገለጠ ይሁን። የእግዚአብሔር ቃል በመንፈስ ቅዱስ አማካኝነት የእግዚአብሔርን ፍቅር፣ የእግዚአብሔርን የአባትነት ጋራንቲ፣ የአባትነትን ስሜት እግዚአብሔር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በቃልህና በመንፈስ በጸጋ በኩል እግዚአብሔር ሆይ ይሄ እውነት ለሚያስፈልጋቸው ሰዎች ባሉበት ስፍራ በኢየሱስ ስም እንዲሆን ጸለይኩኝ። ቃሉን ላከ፣ ፈወሳቸው፣ ከመከራቸውም ሁሉ አዳናቸው ተብሎ ተጽፏልና በኢየሱስ ክርስቶስ ስም አርነትን አውጃለሁ፣ ነፃነትን አውጃለሁ። I decree their freedom in the name of Jesus. በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን ጄና ማንቴቬኒያ ማካቱ ቨርዳ ራባባባሶ ቬሌ ብራዲያ ዴኬ ባባሶ ሳሊቬኔ ማማንቶ ራባባያ አቬሎሶ ፕሪዲያ ኮፖ ቬኒኒ ጋሳ ፕራባባያ ኒኖንዶስኮ ፕሪጄ ሊቫርዲያ ፕሮባ ራቬኒያኖስኮ ፕሬቤሌ ዲቮስካ ፓፓባያ ራኪኖሴ ፓል ቫሩጋ ባባይ ኤልቭሮኖ ሞስፔላ ዲሊካራዳ ራጎሳ ፔሌቬኒያ ማንቲ ጃኒኒ ጎሰባ ባሩካ ቤሌቬኖ ሶሳፒያ ሎካፓርዶ ሌቬኒያና in the name of Jesus.
ነፃ በኢየሱስ ክርስቶስ ስም ይሁኑ። ቃሉን ላከፈወሳቸው ከመከራቸውም ሁሉ አዳናቸው ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስምና ስልጣን የቃል ስልጣን ባሉበት ስፍራ ይገናኛቸው። ኢን ጂሰስ ኔም አሜን። ጌታ ኢየሱስ አብዝቶ ይባርካችሁ። ተባረኩ። እጅግ አድርጌ አመሰግናለሁ። ጊዜያችሁን ሰጣችሁ ከኔ ጋራ ስለነበራችሁ የእግዚአብሔርንም ቃል አብረን እንድናይ ይህንን እድል ስለሰጣችሁኝ በድጋሚ በጣም አድርጌ አመሰግናችኋለሁ። አሁንም ደግሜ እንግዲህ የማሳስበውን ሐሳብ እናንተን መጠየቅ እፈልጋለሁ። በድጋሚ እንግዲህ ከኛ ጋር የምታገለግሉበት አንዱ መንገድ አሁንም ይሄንን ፕሮግራም እያያችሁ ያላችሁ ወገኖች ቅዱሳን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ እንዲሁም ደግሞ በኮሜንት መስጫው ላይ ደግሞ ያላችሁን ኮሜንት ጥያቄዎችም ካላችሁ በዛ ላይ እንድትጽፉልን ይሁን። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እኔ መጋቢ ሳምሶን ሙልጌታ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፐል ሚኒስትሪ የሚዲያ አገልግሎት ፕላትፎርማችን ሰላምን ሁሉ ለእናንተ እመኛለሁ። ሻሎም